እንዳልኳችሁ ኢቲኬር በጣም በሊደሮች ኢቲኬር ምርጥ ካምፓኒ ነው፣ የምንወደው ካምፓኒ ነው። ኢቲኬር ደግሞ በሊደሮች በአሰልጣኞች በጣም እድለኛ ካምፓኒ ነው። እዚህ ውስጥ ያለንም ሰዎች ምንድነው ማለት ነው? እድለኞች ነን። ይሄን ሰው ማቀው ኢቲኬር ላይ ነው። ችግር የለም ሁላችሁም ትቆማላችሁ። ገና እኔ እንደውም ቆማችሁ ራሱ ብጋብዘው በጣም ደስ ይለኛል። ቆማችሁ በጣም ነው ደስ የሚለኝ። በጣም ነው የምወደው። የምሬን ነው የምነግራችሁ። ለሱም 1000 ጊዜ ነግሬዋለሁ። እኔ ይኸውላችሁ ኢቲኬር ላይ በመምጣቴ እናንተን አግኝቻለሁ። ኢቲኬር ላይ በመምጣቴ ጥሩ ኮሚሽን አግኝቻለሁ። ኢቲኬር ላይ በመምጣቴ ብዙ ስልጠናዎችን አግኝቻለሁ። እነዚህ ትርፎች ናቸው። ኢቲኬር ላይ በመምጣቴ ያገኘኋቸው ትሩፋቶች በጣም ብዙ ናቸው። እውነት ለመናገር ግን ኢቲኬር ላይ በመምጣቴ ደግሞ አንዱ ያተረፍኩት ይሄን ሰው ማወቄ ነው። ይሄን ሰው ማወቄ በጣም ትርፌ ነው። ለኔ እንደ ትርፍ ነው የምቆጥረው። በጣም ዲስፕሊንድ ነው። በጣም ነው የሚገርመኝ። እኔ አንዳንዴ ሰው እንዴት በዛ ልክ ዲስፕሊንድ ሊሆን ይችላል? ያው መጣላትም አችሉም ከዚህ ሰው ጋር ማለት ነው። ይሄን አሰልጣኝ ወደ መድረክ ጋብዙልኛላችሁ። ቶፕበርነር የኢቲኬር ኤክስፐርት ትሬነር፣ የኢቲኬር ማስተር ትሬነር ማቴዎስ ግርማን ወደ መድረክ ጋብዙልኝ። ማቴክስን ወደ መድረክ ጋብዙልኝ። ማስተር ትሬነራችን የቺፍ ሰርክል አባል፣ ኢቲኬር ላይ ስልጠናዎችን በማዘጋጀት ሊንክድ ላይ በማስተባበር ትልቁን ስራ የሰራው የኢቲኬር የጀርባ አጥንት አመሰግናለሁ። ክብረት ይስጥልኝ። አረፍ በሉ። እንደምን አረፈዳችሁ? እግዚአብሔር ይመስገን ስለ ሁሉም ነገር። ከታላላቆች ሊደር በኋላ ማሰልጠን እንግዲህ ትንሽ ከባድ ነው። ዙሩን አክረውብኛል ማለት ነው። ለማንኛውም እንወጣዋለን። እንዴት ናችሁ? በጣም ነው የምታምሩት። ዋው ሲል ለራሳችሁ ዋው። እኔ በሶስት መንገድ አሰልጥኛ አውቃለሁ። ከፍዬ አሰልጥኛ አውቃለሁ። ለሰዎች በ50 ብር ከፍዬ ወደ 500 ሰው ምናምን አሰልጥኛለሁ። ከጓደኛዬ ጋር ምንም ሳይከፈለኝም አሰልጥኛ አውቃለሁ። ተከፍሎኝም አሰልጥኛ አውቃለሁ። ብዙ ጊዜ ግን ደስ የሚለኝ ሳይከፈለኝ ሳሰለጥን መሃል ላይ ያለችዋ ማለት ነው። እና ብዙ ሰው አሰልጥኛለሁና ስታሰለጥኑ ተማሪ አለ፣ የመንግስት ሰራተኛ አለ፣ ከዛ ደግሞ ኔትወርከር አለ። ኔትወርከር ማሰልጠን ምን ይሆናል ማለት ነው? ይለያል። በጣም ስፔሻል ለም መሬት ስለሆነ ማለት ነው። ኔትወርከር የምትዘሩትን ነገር ምን አያረግም፣ አያመክንባችሁም ስለሚይዘው ማለት ነው። እና ሳይከፈላችሁ ብታሰለጥኑ የሚያዋጣው ማንን ነው ማለት ነው? ኔትወርከር። we are proud to be direct seller የቀጥተኛ ሽያጭ ባለሙያ በመሆናችን በጣም ነው የምንኮራው። ከኔ ጋር ማጠር ያለ ቆይታ ይኖረናል ማለት ነው። ያው ጎል ሴቲንግ ነው እንግዲህ የምናየው። ጎል ሴቲንግ ብዙ ዘርፎች አሉት፣ ብዙ ነገሮች አሉ። ከዛ አንፃር እያጠነከርን እንመጣለን ማለት ነው። ኢት ዛት ፍሮግ የሚባል መጽሐፍ የምታውቁ ይመስለኛል። ብዙዎቻችሁ አንብባችሁታል። የብሪያን ትራሲ መጽሐፍ ነው። እንቁራሪት አለላው ላይ እና ያንን መጽሐፍ ይዤ መዞር የተውኩት በቅርብ ጊዜ ነው። በነገራችን መጽሐፍ ብዙ ጊዜ ይዤ ነበር የምዞረውና ባቡር ላይ ከአያት ተሳፍሬ ወደ ሜክሲኮ እየመጣሁኝ አጠገቤ የሆኑ እናት ተቀምጠዋልና አይ ቲንክ የተማሩ ሰው ናቸው። እንግሊዘኛውን አንብበውታል እና ኢት ዛት ፍሮግን አይተው ሲያው እንቁራሪት እላው ላይ ያለና ጭራሽ እንቁራሪት የሚበላም ሰው ተፈጠረ ብለው በጣም ዘግንነዋቸው እያዩኝ ነበርና እዛ መጽሐፍ ላይ ብሪያን ትራሲ የሚለው ምን መሰላችሁ? ህይወት እንዲሁ ስታዩት እንቁራሪት ያስጮሁ የመብላት ያህል ከባድ። ጎል ሴቲንግ ማለት እንቁራሪቷን መቀነጣጠስ ማለት። እግሯ ችግር የለው፣ እንቁራሪቷ በደንብ ተሰርታ ተቀመማ፣ እግሯ ያን ያህል እንደ ነፍሷ አይከብድማ።
ህይወታችሁን ዝም ብላችሁ ስታዩት ትልቅ ነው፣ ከባድ ነው፣ ያስፈራል። እሱ እንደው የሚለው የወንድ ልጅን ህይወት ስታዩት ያስጨንቃል ይላል። ቤት መግዛት አለበት፣ መኪና መግዛት አለበት፣ ልጆቹን ማሳደግ አለበት፣ ብዙም ይጠበቅበታል። እናትም እንደዛው ማለት ነው። ይሄንን ሲያስብ አንድ ሰው ላለማግባት ሁሉ ሊወስን ይችላል። ያስጨንቀዋል። እንቁራሪቷ የጮኸች መብላት ስለሆነ ማለት ነው። ሲቀነጣጠስ ግን ያንሳል፣ አቺቬብል ይሆናል ማለት እና ጎል ሴቲንግ ማለት ትልቁን ነገር እንደ ዲፎ ዳቦ ማለት ነው። ዲፎ ዳቦ ድፍኑን አይበላም። የሚቆረሰው ለመብላት እንዲመችም ለብዙ ሰው ለማዳረስ እንዳይመስላችሁ የሚቆረሰው አይደለም። አንድ ሰው ብቻውን አንድ ዲፎ ዳቦ ቢሰጠው ይበላል እንዳለ አይበል። መቆረስ አለበት። ለመብላት እንዲመች ማዘጋጀት ነው እና ጎል ሴቲንግ ማለት የምንፈልገውን ነገር እየሸራረፍን በተራና በትንሹ መመገብ ማለት ነው። ሶ ከኔ ጋርም ሁለት ፓርት ነው የምናየው። የመጀመሪያውን ፓርት አሁን እናያለን ማለት ነው። ትንሽ ስለሆነ ፒፒቲ ብዙም አያስቸግርም። እንግዲህ ይህንን ጎል ሴቲንግ ስናዘጋጅ እናንተ የቲማችሁ እንደውም የኢቲኬር መሪዎች ናችሁ። ስለዚህ የምትመሩት ደግሞ ወዴት ነው? ይህን ብዙ ወዴ ነው የምትመሩት? ወደ ራሱ ህልም ነው የምትመሩት። ወደ ስኬቱ ነው፣ ወደሚፈልገው ነገር ነው የምትመሩት። ስለዚህ ለዛ ነው እንጂ ሊደርሺፕ ስለሆነ አይደለም። ሊደርሺፕ ጎል የተባለው እናንተ የምትመሩት መሪዎችን ስለሆነ ወደ ህልማቸው ወደሚፈልጉት ነገር ስለምትመሩ ነው። ምንም ስታደርጉ ዳይሬክት ሴሊንግ ላይ አንድ መሪ የሚያደርገውን ነገር እያደረጋችሁ እንደሆነ ሁሌም ያስቡ እንጂ እንደ ግለሰብ እንዳታስቡ። ከጀርባችን ብዙ ሰው አለ። እነዛን ሰዎች እንዴት ነው ህልማቸውን እንዲያሳኩ የሚፈልጉትን ነገር እንዲያገኙ የምናስችለው የሚለውን ነገር ሁሌም አይምሯችሁ ውስጥ እያሰባችሁ እንድትሄዱ። እንግዲህ የእናንተ ጥሩ ሊደርሺፕ ካለ ቲም ግሮዝ ይኖራል። ቲም በብዙ ነገር ሊያድግ ይችላል። በኮሚሽን ያድጋል፣ በሊደርሺፕ ያድጋል፣ በሳይዝ ያድጋል፣ በራንክ ያድጋል፣ በብዙ ነገር ያድጋል። ያም የሚሆነው ግን የእናንተ ትልቅ የመሪነት ብቃት ካለ ነው። 2018 እንግዲህ ከገባ ገና ዛሬ ስንተኛ ቀኑ ነው? 10ኛ ቀኑ ነው። ስለዚህ እንኳን አደረሳችሁ ማለት እፈልጋለሁ። እንኳን አደረሳችሁ። ስለዚህ አዲስ ዓመት ማለት ምንድን ነው? አዲስ ነገር፣ አዲስ ተስፋ ይሆናል። ተርኒንግ ፖይንት ይሆናል። ብዙ ሰው ሲያወራ የኔ ህይወት የተቀየረው በዚህ ዓመተ ምህረት ነው፣ የኔ ህይወት የተቀየረው ኢቲኬርን ሲጀምር ነው የሚላት ዓመት አለች እንጂ ቀን ከቀን አይለይም። ጳጉሜ 5 እና መስከረም 1 እኮ ልዩነት የላቸው። ግን አይምሯችን እንደዛ ብሎ ስለሚያስብ ያቺን ተርኒንግ ፖይንት በደንብ መጠቀም አለብን ማለት ነው። አዲስ ዓመት አዲስ ጅማሮ ነው። ሁልጊዜም አዲስ መንፈስ ይዘን የምንጀምረው ነገር ማለት ነው። ሌላው የሚያስፈልገን እንግዲህ ክላሪቲ ነው። ቅድም ኢንጂነር ታጠቅም ሲላችሁ ነበር። ምን ትፈልጋላችሁና ለምን መንተባተብ አይቻልም። እኔ ሜንቶሬ ጥያቄ ሲጠይቀኝ ካልኩ ያልፈኛል፣ ሌላ ሰው ነው የሚያናግረው ማለት አይቻልም። ክላሪቲ ኦፍ ቶት ያስፈልጋል። እናንተ የምትፈልጉት ነገር ከጠራላችሁና የምትሄዱበት መንገድ ከጠራላችሁ በእርግጠኝነት ከእናንተ ጀርባ ያለው ሰው በሙሉ የጠራለት ይሆናል ማለት ነው። እኛ ብዥ ካለብን ግን የምናሳያቸው ነገር የማይታይ ነገር ድብልቅልቅ ያለ ነገር ነው የሚሆነው። ወይ ስክሪኑ የተሰበረ ስልክ የሚያሳየውን አይነት ነገር ነው የምናሳያቸው። ስለዚህ የእኛ ክላሪቲ የቲማችን ክላሪቲ ነው። ጥርት ያለ ነገር ክሪስታል ክሪል አልማዝ ተቀርጾ ስታዩ በአይን አይደለም በማይክሮስኮፕ ብታዩ ውስጡ ቆሻሻ የለም። እንደዛ የጠራ ነገር ያስፈልገናል ህልማችን ላይ ማለት ነው። ጥርት ያለ ነገር ያ ሲሆን አይምሯችን ለመስራትም ለማደግም ያንን ነገር ለማግኘትም የሚያደርገው ነገር ቀላል እየሆነለት ይሄዳል ማለት ነው። ቅድም ኢንጂነር ታጠጎላ ጽፏቸዋል። እንግዲህ እኔም ልደግመው እችላለሁ፣ ተሜም ሊደግመው ይችላል፣ ወይ ሪቫይዝ ልናደርገው እንችላለን። ምን ያህሎቻችሁ እስቲ የተጻፈ ጎል አላችሁ? በ2018 የተጻፈ ጎል፣ የታሰበ አይሆንም፣ የተጻፈ። ዋው አሜዚንግ! ሞራል ያስፈልጋቸዋል። ምክንያቱም የዓለማችን 3% ሰው ብቻ ነው የተጻፈ ጎል ያለው። በተለይ የረጅም ጊዜ የተጻፈ ጎል ያለው 3%። ቀላል ህዝብ አይደለም። አክቹአሊ በ8.2 ቢሊዮን ስታባዙት ግን 97ቱ
የለውም። የተጻፈ የረጅም ጊዜ ጎል የለውም። ለምንድን ነው የምንጽፈውን እንግዲህ ኢንጂነር በደንብ አሳይቷቸዋል ቅድም። ለምንድን ነው ጎል ምንጽፈው የሚለውን ነገር አሳይቷቸዋል። ከዛ ውስጥ የተወሰኑትን እኔ የመጀመሪያው እንዳልኳችሁ ኢትስ ክላሪቲ ፎር ዱፕሊኬሽን። ሰዎችን ስሩ ስትሉ እናንተ የምትሉት ነገር ግልጽ መሆን አለበት። የሚሰራው ነገር ግልጽ መሆን አለበት። እንዴት እንደሚሰራ ግልጽ መሆን አለበት። አንድ ሰው ደማቅ ቅጂ ለማውጣት ከፈለገ የመጀመሪያው ቅጂ ደማቅ መሆን አለበት፣ ጥርት ያለ መሆን አለበት፣ የስፔሊንግ ኢረር የሌለበት መሆን አለበት። ስለዚህ ክላሪቲ ለዱፕሊኬሽናችሁ ክላሪቲ ይፈጥራል። እናንተ ጥሩ ኮሚሽን ካገኛችሁ ልጆቻችሁ ጥሩ ኮሚሽን ያገኛሉ። ቀላል። እናንተ ጥሩ መሪ ከሆናችሁ ልጆቻችሁ ጥሩ መሪ ይሆናሉ። ተናጋሪ ከሆናችሁ እነሱም ተናጋሪ ይሆናሉ። ግን የጠራ ነገር መኖር አለበት። ግብ አንዱ የሚያስፈልገው የጠራ ነገር እንዲኖረን። አንድ ኤክስፐሪመንት የሆነ ሰው ሲሰራ ይቻላል። 12 ከለር ያለው ማርከር ይዞ አየር ላይ ይበትንና አንዱን ያዥ ይላታል፣ የምትይዘዋል ልጅ ማለት ነው። ከዛ ግራ ይገባታል፣ የትኛውን ትያዝ እንደዚህ ትልና ሁሉም መሬት ይወድቅባታል። ከዛ ሁለተኛው ላይ ቀዩን ያዥ ይላልና ይወረውርላታል። ከዛ ሁሉንም አልፋ ምን ታደርጋለች? ቀዩን ትይዘዋለች። ክላሪቲ ይፈጥርላችኋል። የምትፈልጉትን ነገር ጥርት አድርጋችሁ ካወቃችሁት ሌላውን አልፋችሁት ነው የምትሄዱ። ኢቭን መኖሩንም አታው። የሚገርማችሁ ነገር መኖሩንም ሳታው አልፋችሁት ትሄዳላችሁ። ሁለተኛው ለመለካት ይጠቅማችኋል። ስኬታችሁን ለመለካት ኤርል ናይቲንጌል ምን ይላል መሰላችሁ? ሰክሰስ ኢዝ ኤ ፕሮግሬሲቭ ሪያላይዜሽን ኦፍ ኤ ወርዚ አይዲያ ነው የሚለው። ስኬት ማለት አንድ ረብ ያለውን ሐሳብ በሂደት መቀዳጀት ነው። መጀመሪያ ነገርየው ምን ሊኖረው ይገባል? ረብ ሊኖረው ይገባል። የማይጠቅም ነገር አቺቭ አይደረግም። ፌል ነው የሚደረገው እንጂ አቺቭ አይደረግም። ሁለተኛ ሰክሰስ ምንድነው? ፕሮሰስ ነው። ሶስተኛ ደግሞ እውን የሚሆን ነገር አለ። እውን መሆኑን የምናውቀው መቼ ነው? መጀመሪያ ካወቅ ነው። ለምሳሌ 10,000 ብር ኮሚሽን አገኛለሁ ብሎ አንድ ሰው ካገኘ ስኬት ነው። ሳይል ካገኘ ገንዘብ አግኝቷል እንጂ ስኬት አይደለም። የሱ አይደለም። እዚህ ጋር የሚፈጥርልን አንድ ነገር አለ። ይሄ ከቦ መውጋትና ወግቶ መክበብ የሚባለውን ነገር ከዚህ በፊት የነገርኳችሁ ይመስለኛል። አንድ ህንድ አሜሪካን ሀገር ይሄድና አሜሪካዊት ያገባል። ህንዶቹ በጣም ይበሳጫሉ። ዘራችንን አበላሸ፣ እንዴት አሜሪካዊት ያገባል ብሎ ማለት ነው። ከዛ ቆንጅዬ ልጅ ተወለደና የልጁን ፎቶ ለአባቱ ላከለት። ሲልክለት ልጁ ጸጉሩ ሉጫ ነው ያምራል ምናምን። ከዛ አያትየው አዘኑ። ይሄ ልጅማ የኛ ዘር ነው ልንጠይቀው ይገባል፣ እንደውም አሜሪካ መሄድ አለብን ብለው ባለቤታቸውን ይዙና አሜሪካ ልጃቸውን ሊጠይቁ ይሄዳሉ። አንድ አጋጣሚ ሆኖ ልጃቸው የሚኖሩበት ዋና ከተማ ላይ አይደለም፣ ትንሽ ወረድ ያለ ከተማ ነው። ዛፎች አሉና ዛፎቹ በሙሉ በማርከር እንደዚህ ተከበው በቀስት ተወግተዋል። ከዛ በቃ አሁን አምኛለሁ፣ ይሄ የኛ ዘር ነው፣ ይለማም ይችላል፣ ጩጬውን ማለት ነው። ከዛ ጠሩትና ግን እንዴት ነው ይሄን ሁሉ ሳትስት መሃሉን ይወጋዋል? አያቴ ሞኝ ነህ እንዳለ መጀመሪያ ቀስቱን ትሰካዋለህ፣ ከዛ በማርከር ትከበዋል። የብዙ ሰው ህይወት እንደዚህ ከወጋ በኋላ ነው የሚከበው። እሱ ጎል ሴቲንግ አይደለም፣ ስኬትም አይደለም፣ አጋጣሚ ነው የሚባለው። እሱ ስኬት ማለት ከበህ መውጋት እንጂ ወግተህ መክበብ አይደለም። ለዛ ነው አሁን አንዳንድ ሰው በጣም ትልቅ ኮሚሽን አግኝቶ ይሄንን ኮሚሽን እንዴት ነው ያገኘው ንገረኝ ስትሉት ምን ይላል? ዝም ብለህ ስራ ይላል። እሱ ራሱ እንዴት እንደመጣ አያውቅም። ሳይሰራ ነው ያገኘው እያልኳቸው አይደለም፣ ግን እንዴት እንደተሰራ ምን አያረግም አያውቅም። ግብ ቀርጾ አይደለም ያገኘው ማለት ነው። ለሱ ይጠቅማቸዋል። ሶስተኛው ሞቲቬሽን ይፈጥራል፣ መነቃቃትን ይፈጥራል። ሀቢት ለመውሰድ 1 ሰዓት እንነሳለን፣ ሌሊት እንነሳለን፣ 11 ሰዓት እንነሳለን። ያን ሞቲቬሽን ከየት ይመጣ ይመስላችኋል? ግብ ስላለን። ኢቭን ጥሩ ግቦች ካላችሁ መንገድ ላይ ራሱ ታፔላ እያነበባችሁ አትሄዱም፣ ቶሎ ነው የምትሄዱት። አንዱ የስኬታማ ሰዎች መለያ ቶሎ ነው የሚሄዱት ይባላል። መንገድ ላይ ቀስ ብለው አይሄዱ። ለምን? የሚሄዱበት የሆነ ቦታ አላቸው። they are always busy እንጂ ታፔላ ኤዲት እያደረገ የሚሄድ ሰው አለ። እዚጋ ኪው ቀርታለች፣ እዚጋ ዜድ ቀርቷል እያለ የሚሄድ ሰው አለ።
እንደዛ አይሄዱም። ሞቲቬሽን አላቸው ለመስራት፣ ለመትጋት፣ ቻሌንጆችን ለማለፍ፣ ብዙ ነገሮችን ለማድረግ ሞቲቬሽን ይፈጥርልናል ማለት ነው። የውስጥ መነሳሳትን ይፈጥርልናል። ጎል ማለት እንግዲህ ፋብሪካ ነው። ምን ያደርጋል? ድሪም ስከቱበት ምን ያወጣል? ሪያሊቲውን ያወጣል። ጎል ህልም ከታችሁበት ውጤት የሚያወጣ ፋብሪካ ነው። በጎል ውስጥ ነው የሚያልፈው። ስለዚህ መኪና ፈልጋለሁ ትከተዋለህ፣ ከዛ መኪና ትገዛለህ ማለት። ቤት እገዛለሁ ብለህ ታስባለህ፣ ጎል ውስጥ ትከተዋለህ፣ በሂደቱ ስታልፍ ቤት ታወጣለህ። አሰልጣኝ ይሆናለሁ፣ በዛ ጋር አሰልጣኝነት ይወጣል። ሌላ ሰዎችም መሆን ከፈለጋችሁ የምትፈልጉትን ነገር የምታወጡት በዛ መንገድ ይሆናል ማለት ነው። አንድ ኖርማል ሰው ሲኖር ግን እነዚህን መስተጋብሮች ማሟላት አለበት። ቤተሰብ ሊኖረው ይገባል፣ ፋይናንስ ሊኖረው ይገባል፣ ስፒሪቹዋል ላይፍ መዝናናት አለበት፣ ፐርሰናሊ ማደግ አለበት፣ ፕሮፌሽኑን ማሳደግ አለበት፣ ከማህበረሰቡ ጋር በጤናማ ሁኔታ መኖር አለበት፣ ሶሻል ላይፉ ጥሩ መሆን አለበት። ይሄን ማስተካከል አለበት። ከዛ ውጪ ግን የ10 ዓመት እንደ ቪዥን አይነት ነገር እንሰራለን። በ10 ዓመት ውስጥ የምፈልጋቸው ነገሮች ብለን የምናስቀምጣቸው ነገሮች ይኖራሉ። በ10 ዓመት ውስጥ እነዚህን ነገሮች እፈልጋለሁ፣ ግን በጣም አስፈላጊውን አሁን ነው የምሰራበት። እንደ ኢቲኬር ግን በጣም ፎከስ የምናደርገው እኛ የመጀመሪያው ፋይናንስ ላይ። ሪክሬሽን ፕሮሞሽን አቺቭ ካደረጋችሁ ትሄዳላችሁ፣ ችግር የለውም። ሁለተኛው ፕሮፌሽን እንደ ዳይሬክት ሴለር በዲሲፕሊን የሚሰራና እውቀት ያለው ኢቲኬሪያን መሆን ይጠበቃል ከኛ ማለት ነው። ሶስተኛ ፐርሰናሊ ራሳችን ላይ መስራት አለብን። ጤናችንን መጠበቅ አለብን። ራሳችን ላይ መስራት አለብን። እንደ ቅደም ተከተሉ እናንተ በጣም የምትፈልጉትን ማስቀመጥ ትችላላችሁ። ከዛ 3ቱ ላይ እናተኩራለን። ለዚህ ዓመት 2018 ላይ ከኢቲኬር ከዚህ ቢዝነስ ምን እናሳካ? 3 ነገር። አንዱን ነገርም 3 ልናደርገው እንችላለን። ሰውየው ፍርድ ቤት ቀርቦ ስንት ዓመት ነው ሲባል 27 ዓመቴ ነው አለ። ከ10 ዓመት በኋላም እንደገና ተከሶ ስንት ዓመት ነው ሲባል 27 ዓመቴ ነው። እንዴ የዛሬ 10 ዓመት 27 ዓመት አልነበረ ወይ ሲሉት ዳኛው ክቡር ዳኛ እኔ ቃሌን የምቀይር ሰው አይደለሁም። ይሄንን ዊል ሰርታችሁ ከ10 ሬት እያረጋችሁ የምትሰሩት ኤክሰርሳይዝ ይኖራል። ፒፒቲው ስለሚሰጣችሁ እሱን ትሞክሩታላችሁ። አንዳንድ ሰው 0 ባይሆን እንኳን 1 ላይ ምናምን ይገኛል። በአመት 1 ጊዜ ቤተክርስቲያን የሚሄድ ሰው አለ። ጭራሽ ስፖርት የማይሰራ ሰው አለ። አሁን 1 ምናምን የሚሰጠው እሱ ለራሱ ያን እያረጋችሁ ጎማው በትክክል ካልተቀመጠ አይሽከረከርም። መኪና ጎማው በትክክል ካልተቀመጠ ምን አያደርግም? አይሽከረከርም። ካልተሽከረከረ ደግሞ ችግር የሚፈጠረው ማለት ነው። ስለዚህ ስለ ሆሊስቲክ ጎል ብዙም አላወራላችሁም፣ እሱን ራሳችሁ ትሰራላችሁ። እኛ ግን እዚህ ጋር የምንሰራት አንድ ኤክሰርሳይዝ ትሮነራኘች። ስለዚህ ለሱ የሚሆን ፎርማት ይሰጧቸዋል። ፎርማት ይኖራል። እዛ ፎርማት ላይ የምንሰራው ነገር አለ። የመጀመሪያው ነገር 10 የምንፈልጋቸውን ነገሮች እንጽፋለን። እነሱም ብናገኝ ህይወታችን ሙሉ ይሆናል፣ ደስተኞች እንሆናለን፣ ስኬታማንን ብለን እናምናለን፣ ለሰዎችም ለበረከት እንሆናለን፣ የምንተርፍ ሰው እንሆናለን ብለን የምናስባቸውን በጣም አስፈላጊ 10 ነገሮች እንጽፋለን። 10 ነገሮች እንጽፋለን። እያሰባችሁ በኋላ የተረሳ ነገር እንዳይኖር። ዶክተር አር ኮቪ ፑት ፈርስት ቲንክ ፈርስት የሚለው ነገር ላይ የሆነ ድንጋይ ላይ ምናምን ስም ጽፎ የሆነ ነገር ጽፎ አስገቡ ይላቸዋል የሆነ እቃ ውስጥ እና ሴትየዋ ባሏን ረሳችሁ። ትልቅ ድንጋይ ነው አልገባ አላትና በቃ እምቢ ስላለኝ ብላ ተወቹ ባሏን። እንደዛ እንዳትሆኑ። እዛ 10 ውስጥ የቀረ ነገር ህይወታችሁን ሊያበላሽ የሚችል ነገር ካለ ተሳስታችኋል ማለት ነው። የሚረሱ ጥቃቅን ነገሮች ሊኖሩ ይችላሉ፣ ምንም ችግር የለውም። ግን የግድ መግባት ያለባቸውን ነገሮች ታስገባላችሁ። መንፈሳዊ ህይወት ሊሆን ይችላል፣ ፋይናንስ ሊሆን ይችላል፣ ራሳችሁ ላይ መስራት ሊሆን ይችላል፣ ቤት መግዛት ይሁን፣ መኪና መግዛት፣ ትልቅ ቲም መገንባት ይሁን፣ ትልቅ ኮሚሽን ማግኘት ይሁን፣ ዋቴቨር ጥርት ያለ ነገር ብቻ የምትፈልጉትን 10 አስፈላጊ ነገሮች ትጽፋላችሁ። በዛውም እየጠየቅን ነው፣ ኃላፊነትም እየወሰን ነው ማለት ነው። ምን ጠይቀው ደግሞ አምላካችንን እነዚህን 10 ነገሮች እፈልጋለሁ ነው።
ኃላፊነቱ ደግሞ ለማሳካት እንቅስቃሴ እንጀምራለን ማለት ነው። 10 ነገሮች ጻፉ። ምናልባት የዛሬ ስልጠና ከተሳካላችሁ እነዚህን 10 ነገሮች ነው በህይወታችሁ የምታገኙት። ሌላ የምታገኙት ነገር የለም። እነዚህን 10 ነገሮች ካሳካችሁ ግን በጣም ትልቅ ሰው ትሆናላችሁ። በአገሪቷ ላይ የተከበረ ሰው፣ ሁሌ በቴሌቪዥን የሚቀርብ ሰው፣ እንደ ምሳሌ የሚጠቀስ ሰው፣ ብዙዎችን ኢምፓክት የምታረጉ ሰዎች ትሆናላችሁ። እግዚአብሔርን እየጠየቃችሁ እንደሆነ አስባችሁ ጻፉ። እነዚህን 10 ነገሮች ስጠኝ እፈልጋቸዋለሁ። የረሳችሁት ነገር ካለ በኋላ መጠየቅ ይቻላል፣ ግን ያው ጊዜ ይወስዳል። ሪቫይዝ የምናደርግበት ጊዜ ይኖረናል። ከሆነ ጊዜ በኋላ ይሄ ስልጠና ሪቫይዝ ይደረጋል። ሜቢ ከ4 ወር በኋላ ሪቫይዝ ሲደረግ እዛ ላይ የምታስተካክሉት ነገር አለ። ግን እንደ ሴትዮዋ ባሏን እንደረሳችሁ ትልቅ ነገር እንዳትረስ። እዛ ኤክስፐሪመንት ላይ በጣም የሚያስቀው ነገር ባሏ አኩርፎ ጥሏት ነው የሄደው ወደ ቤቱ። ብቻዋን ነው የተመለሰችው ሴትዮዋን ማለት። የምር ባሏን ረሳችሁ። ድንጋይ ነው ሲሙሌት የተደረገው፣ ግን ሃዝባንድ የሚለውን ድንጋይ ረስተው ነበር። ኢማጂን አሁን እናንተ ባል ሆናችሁ ሚስታችሁ እናንተን እቃ ውስጥ ለማስገባት ቦታ ብታጣ ማለት። በኢቲኬር ብቻ አይደለም፣ በህይወታችሁ የሚያስፈልጋችሁን 10 ነገር ነው የምጽፉት። ትልልቅ ሰው ቢኖር አሁን እዚህ ሀጅ ማድረግ ኢየሩሳሌምን መጎብኘት ብሎ የሚጽፍ ሰው ይኖራል። እናንተም እንደዛ አይነት ድሪም ካላችሁ በጣም አስፈላጊ ከሆነ ጻፉ። ተሜ ያው ፓርላማ ማሰልጠን ብሎ የጻፈ ይመስለኛል፣ ይጽፋል። ተሜ ፓርላማ ማሰልጠንና ሙሉ ስቴዲየም ማሰልጠን ድሪሙ ነው፣ ትሬኒንግ ላይ ማለት ነው። ትልቅ ድሪሙ ኦልሬዲ ስቴዲየም እንኳን ደርሷል። አሁን ያው ፓርላማው ነው የቀረው። ኢቲኬሪያንስ አንድ ስቴዲየም አንሞላም። ትንሿ እንደውም አትችለንም፣ ታውቃላችሁ፣ አትችለንም አደይ አበባ ካልሆነ በስተቀር። ካልመጣላችሁ ቀስ እያላችሁ ማሰብ ትችላላችሁ። የግድ ማለቅ ያለበት ግን የታችኛው ላይ ፓርት ቢ ላይ የ2018 እቅዴ 3 ነገር እንዳይበዛ 3 ነገር በኢቲኬር 3ቱም ሊሆን ይችላል፣ 2ቱ ሊሆን ይችላል፣ ወይ አንዱ በኢቲኬር ሊሳካ ይችላል። ከቻላችሁ ግን መልፋታችን ካልቀረ የዚህ ስልጠና ዓላማም ይህንን የኢቲኬር ፋሚሊ ቡስት ማድረግ ስለሆነ በዛ ያለውን ነገር ለኢቲኬር ስጡት። ሁለተኛው ላይ ማለት ነው 3 ነገሮችን በዛ ዓመት አሳካሉ። ጥርት ያለ ነገር አርጉት፣ የተወሰነ ኢላማ አርጉት፣ ግልጽና ሊለካ የሚችል ለምሳሌ ኮሚሽኔን 500,000 አደርጋለሁ በወር ማለት ሊሆን ይችላል። ናሽናል ዳይሬክተር እደርሳለሁ ሊሆን ይችላል። ቲም ሳይዜን 50,000 ወይ 90,000 ወይ 100,000 ወይ 30,000 አደርሳለሁ ሊሆን ይችላል። ግን የሚለካ መሆን አለበት። የምጽፉት ነገር የሚለካ መሆን አለበት። ከኢቲኬር ውጪ ከሆነ ደግሞ ሌላ ነገር፣ ለምሳሌ በ2018 አገባለሁ ሊል ይችላል አንድ ሰው። ግን የሚለካ ነገር መሆን አለበት። ጥሩ ሰው ሆናለሁ እንዳትሉ። በምን ልንለካው እንችላለን? ጥሩ ሰው ሆናችሁ እማራለሁ ሊሆን ይችላል የሚለው፣ አዲስ ቢዝነስ ጀምራለሁም ሊሆን ይችላል የሚለው፣ ይሄ ሰው ፐርሰናል የሆነ ነገር ማለት ነው። እሱን እናደርጋለን ማለት ነው። ከዛ 3ኛው ላይ ወደ ቀኝ ስትሄዱ ለምን አስፈላጊ ሆነ? ለምሳሌ ኮሚሽኔን 500,000 ብር አደርጋለሁ ያለው ሰው ለምንድን ነው 500,000 ማድረግ የፈለግከው? በአንተ ህይወት ላይ፣ በቲምህ ላይ፣ በቤተሰብህ ህይወት ላይ ምን የሚቀይረው ነገር አለ? ያንተ 500,000 ብር ማግኘት ምን ጥቅም አለ? ዝም ብላችሁ ሴቭ ልታረጉት ነው ያሰባችሁት። ኢምፓክትፉል ካልሆነ ምንም ችግር የለውም። ባንክ ብታስቀምጡት ያናል ኢምፓክት የለውም። ግን ኮሚሽኔ 500,000 ብር ቢደርስ እንዲህ ያደርጋሉ። ለምሳሌ እናቴን ኢየሩሳሌም ወስዳለሁ፣ አባቴን ሀጅ ያስደርጋለሁ፣ ትልቅ አፓርታማ ተከራይቼ እናቴን አኖራለሁ፣ ወይ ለእናቴ ቤት ሰራላታለሁ። ያንን ብር ለምንድን ነው የፈለጋችሁት ነው?
ብታገኙት እናንተ ህይወት ላይ የሚፈጥረው ነገር ምንድነው ነው? ከኢቲኬር ሳኮ መኪና ወስዳለሁ፣ ከዛ ቲሞችን በመኪና አመላልሳለሁ ሊሆን ይችላል። አላቅም የምትፈልጉት ነገር ግን ብሩ ከሆነ ነገር ጋር ካልተገናኘ ምንም ትርጉም የለውም። ብር ወረቀት ነው ወይ ዲጂት ነው፣ ምንም ትርጉም አይሰጥም። ለምን የሚለው የሚመልስላችሁ እዚህ ጋር የምታስቀምጡት ምክንያታችሁ። እኔ 500,000 ብር ባገኝ ልጆቼ ጥሩ ትምህርት ቤት ይማራሉ፣ የተመጣጠነ ምግብ ልመግባቸው እችላለሁ፣ ቤተሰቤ ላይ እንዲህ ላደርግ እችላለሁ፣ እቴን ላስተምር እችላለሁ፣ ወንድሜን ላስተምር እችላለሁ፣ ቢዝነስ እንዲሰራ መነሻ ካፒታል ልሰጠው እችላለሁ፣ ህልሜን ለማሳካት በየወሩ እንደዚህ ልቆጥብ እችላለሁ የሚል ነገር ምክንያት አብሮ መቀመጥ አለበት። ከሶስቱ ግን የግድ አንዱ ፋይናንስ መሆን አለበት። ፋይናንስ መሆን አለበት። ምክንያቱም የምንሰራው ምንድነው? ኢቲኬር ዳይሬክት ሴሊንግ ነው። ዳይሬክት ሴሊንግ ላይ ብዙ ጥቅም ቢኖርም በዋነኝነት የሚገኘው ምንድነው? ገንዘብ ብር ነው የሚገኘው። በሁለተኝነት ደግሞ እኛ የምንሆነው ማንነት ነው፣ ፐርሰናል ዴቨሎፕመንት ነው። በሶስተኝነት ብዙ የምንማራቸው ስኪሎች አሉ፣ ጥሩ ዘመዶች፣ ጥሩ ጓደኞች፣ ፋሚሊ እናገኛለን። እንደዛ እያለ ይቀጥላል። ብዙ ሰው እኔን ጨምሮ ግን ዳይሬክት ሴሊንግን የምንሰራው ለምንድን ነው? ለምንድን ነው የምንሰራው? ብር ለማግኘት ነው። ምንም ያሳፍር ነገር አይደለም። አሜሪካን የምንፈራት ብር ስላላት አይደል እንዴ? ሌላ ምን የተለየ ነገር አለ? የጻድቃ ነገር እኮ አይደለችም። ብር ስላላት ነው የምንፈራት። ስለዚህ ሶስቱን ነገሮች ጻፉ ከነ ምክንያታቸው። ምክንያት ስላችሁ ለምን አስፈላጊ ሆነ፣ ኮሚሽኑ፣ ቲም ሳይዙ፣ ራንኩ ወይ ሌላ የፈለጋችሁት ነገር እጅግ አስፈላጊ የሆነበት ምክንያት ምንድን ነው? የዛሬ 4 ወር ስንገናኝ ስንት ፐርሰንቱን አቺቭ ማድረግ አለብን? 25%ን ነው 30 ምናምን አካባቢ ፐርሰንቱን አቺቭ አድርገን ነው እንገናኘው። ካልሆነ እንደገና ሪቫይዝ አድርገን እንቀጥላለን። ይሄን ሶስቱን ሙሉ ከ10 በላይ ይሄ በጣም አስፈላጊ። 10 ቀስ ብላችሁ ትሞሉ ያቀል ችግር የለውም። አንዳንድ ሰው አሁን ማግባት እንዳለበት ራሱ እያሰባለ ትዝ ሲለው ለካ ማግባት አለበት፣ ካላገባ ሊመነኩስ። ስለዚህ 10ኛም ላይ ይሁን 9ኛ ላይ የዛሬ 5 ዓመት አገባለሁ ብሎ ሊጽፍ ይችላል። ሶስቱ ግን የ2018 እቅዳችን የግድ ልናሳካው ይገባል። ማለት ብናሳካው ደግሞ የሚመጣውን በረከት ጽፈናል አብረን ማለት ነው። እሱን ጨርሱ። እዚህ ሶስተኛው ላይ 3 ዳሾች ናቸው ያሉት። አንደኛ ለምሳሌ የምትፈልጉት ገንዘብ ከሆነ ገንዘብ ነው የምትሉት። ሁለተኛ የተወሰነ ኢላማ በኢቲኬር በወር 500,000 ብር ማግኘት፣ እንደዛ ነው የምታረጉት። ሁለተኛ ላይ ለምሳሌ ትዳር መያዝ ከሆነ በሚቀጥለው ዓመት አገባለሁ ብላችሁ ነው እዚህ ጋር የምጽፉት። ትምህርት ወይ ፐርሰናል ዴቨሎፕመንት ወይ ራስ ላይ መስራት ከሆነ ደግሞ በሚቀጥለው ማስተርሴን እማራለሁ የሚለውን ሁለተኛው ላይ ስፔሲፊክ ሞር ታረጉታላችሁ። ያኛው ግሮስ ነው፣ የመጀመሪያው ዘርፍ ነው የምታስቀምጡት። የመጀመሪያው ፋይናንስ ሊሆን ይችላል፣ ቤተሰብ ላይ ሊሆን ይችላል፣ ራስ ላይ ሊሆን ይችላል፣ መዝናናት ላይ ሊሆን ይችላል። መዝናናት ካልኩኝ እዚህ ጋር ዱባይ እሄዳለሁ ብዬ ጽፋለሁ። ለምንድን ነው ዱባይ የሚሄደው የሚለውን ግን ምክንያቴ ላይ ያስቀምጣል። ማግኘት የምፈልገው ሰው ሊኖር ይችላል፣ ወይ ዱባይ ያለችበትን ሁኔታ አይቼ መደመምና አይምሮዬን የሆነ ኢነርጂ ውስጥ መክተት ከፈለኩኝ ዱባይ ሊሄድ ይችላል። ቤት ልገዛም ሊሆን ይችላል የሚሄደው። እንደዛ የመጀመሪያው ዘርፉን ብቻ ነው፣ ቤተሰብ፣ ገንዘብ፣ ፐርሰናል ዴቨሎፕመንት ወይ ሌላ ነገር ብላችሁ ትሞላላችሁ። ከዛ ሁለተኛው ላይ ስፔሲፊክ ታደርጉታላችሁ። ስፔሲፊክ ትምህርት ከሆነ በዚህ የትምህርት ዘርፍ ማስተርስ ሰራለሁ፣ የመጀመሪያ ዲግሪ እማራለሁ፣ ፒኤችዲ ሰራለሁ። ለምን ፒኤችዲ ቢኖረኝ እንዲህ ለሀገሬ ላበረክት እችላለሁ። ምክንያቱ ዶክተር ለመባል አይደለም መቼም ፒኤችዲ ምሰሩ እንዲህ ባረግ ለሰው ልጆች የማበረክተው እንዲህ አይነት በረከት ይኖረኛል የሚለውን ነገር ትጽፋላችሁ። ምክንያቱ ካላሳመናችሁ ነገርየው አያስፈልጋችሁም ማለት ነው። እኔ አሁን ብዙ ጊዜ መኪና ለመግዛት አስብና ለምን እንደው መኪና የምገዛው ስል ምክንያት የለኝም።
ዘትሆን ምንም ኢንስፓየር አያደርገኝ። መኪና ከመግዛት ለኔ ጥሩ ኮምፒውተር መግዛት ኢንስፓየር ያደርገኝ። ኮምፒውተሯ ምን እንደምሰራ አስባለሁ። ሜቢ የመኪና ጥቅም ስላልገባኝ ሊሆን ይችላል። ብቻ ኢንስፓየር አላደረገኝም። ስለዚህ አሁን 2018 ውስጥ መኪና ላልጽፍ ይችላል፣ ግን የሆነ በጣም ውድ ኮምፒውተር ለመግዛት ግን ጽፌያለሁ። በጣም ያስፈልገኛል ያ ኮምፒውተር። ሳየው ራሱ ሰውነቴን የሚወረኝ ኮምፒውተሩን ሳየው ማለት እንደዛ ነው። ሪል ድሪማችሁ ከሆነ ባይዘይ ስታዩት የሆነ ነገር ፊል ታረጋላችሁ። ሰው ሁላ ሊደውልላችሁ ይችላል። ያ ያንተ ነገር እኮ አየኑ ምናምን ብሎ ሰው ሊደውልላችሁ ይችላል። ጓደኞቻችሁ ሁላ ያውቃሉ። አንድ ቀን በቴሌቪዥን ፌራሪ ታየች ተብሎ ነው ብዙ ሰው ደውሎልኛል። ኢትዮጵያ እኮ ፌራሪ ገባች ሰምተሃል ያሉኝ ሰዎች አሉ። ያውቃሉ ማለት ነው ፌራሪ እንደሚፈልግ። ድሪማችሁ የዛን ያህል ቫይራል መሆን አለበት ማለት ነው። ግን ለተንከሲስ ሰው ህልማችሁን እንዳትነኩ። ተንከሲስ ሰዎች ደግሞ አሉ የሚያጨናግፉ ማለት ነው። ከነሱ ድሪማችንን ምን ማድረግ አለብን? አጅሬን ጨምሮ ማለት ነው። አጅሬን ጨምሮ መስማት የለብን። እንዴት እንደማይሳካ 100,000 እቅድ ከሚያወጣ በጸሎት መጀመር የሚገባው ለዛ። ብዙ ስራዎች በጸሎት የሚጀመሩት ለዛ። አጅሬ እቅድ እንዳይወስድ ተቃራኒውን እንዳያዘጋጅ። እሺ ሶስተኛው ላይ ፓርት ሲ ላይ ከጻፋችሁት 3 ነገር በጣም የሚያስደስተኝ ግብ ከ3ቱ ውስጥ ይሄ ነው። ሼር ሊያደርገን የሚፈልግ ሰው ቮለንቲር የሆኑ ሰዎች ከጻፍኳቸው በ2018 ከጻፍኳቸው እቅዴ ውስጥ በጣም ኢንስፓየር የሚያደርገኝ ይሄ ነው ብሎ ሼር የሚያደርገን ሰው እዚህ ውስጥ ፖዚቲቭ ቫይብ ነው ያለው። ህልማችሁን የሚያበላሽ ሰው የለም። ለትዝብትም ነው በነገራችን ላይ የምታወሩት የታል እንድትባሉ ማለት። እሺ ማይክራና አብሪሽ እዛ ጋር አመሰግናለሁ። ከልጆቼ መካከል ቢያንስ 8 ልጆቼ ቤት ወይም መኪና ቢገዙ በጣም ደስ ይለኛል። እሺ ጥሩ ነው። ወይም ግን ማለት አይቻልም። መኪና ቢገዙ ደስ ይለኛል። ይገዛሉ፣ መኪና ይገዛሉ። አዎ ሞራል ያስፈልጋል። ሞራል መኪና ይገዛሉ። አሜዚንግ። እንግዲህ የሱ ቲም የሆናችሁ ልጆች ታድላችኋል ማለት ነው። 8 ሰው መኪና ከገዛ እንግዲህ ቅድስት ትጨነቅበት ሳኮ በዚህ ህዝብ ስታባዙት በጣም ብዙ መኪና ነው የሚሆነው። እሺ ሌላ ሰው ሼር የሚያደርገን በ2018 የአባቴን ቤት እገዛለሁ። ዋው ዋው! ይሄ ደግሞ ምርቃት ሁላ ያለው ምርቃት ያለው ነው። በረከት ያለው ነው። ያሳካላት። ግን ከባድ ስራ ይጠብቅሻል። ቤት መግዛት ቀላል አይደለም። ሰው ስልክ መግዛት ራሱ ከብዶታል። ግን ራስሽን አዘጋጅ። የሚከፈለውን ዋጋ ለመክፈል ዝግጁ ነው። በቃ ሌላ ሰው እሺ አመሰግናለሁ። አቤል እባላለሁ። በ2018 ፕሮዳክቶቼን ራሴ በመጠቀም ለማህበረሰቡ ከፍተኛ የሽያጭ ሁኔታ በማከናወን ለእዝነት ተቋም አምባሳደር በመሆን መብላት ላልቻሉ ህፃናቶች፣ ዳይፐር ማድረግ ላልቻሉ ህፃናቶች ዋስትና መሆን ፈልጋለሁ። ስንት ናቸው ህፃናቱ? 43 ህፃናቶች ናቸው። የሴሬብራል ፓልሲ ችግር አለባቸው። መብላት፣ ማየት፣ መራመድ አይችሉም። ስራዬንም ከእናንተ ጋር ምሳ ሰዓት ላይ ጀምራለሁ። አመሰግናለሁ። ዋው በጣም የሚገርም። ይሄ ደግሞ ልብ የሚነካ ድሪም ነው።
አሁን ብዙዎቻችን ለራሳችን ያሰብነው፣ እሷ ለአባቷ ነው ያሰበችው፣ እሱ ደግሞ ጭራሽ ለሌሎች ያሰቡ። በጣም ይገርም። እዚህ ጋር ያወጣ ሰው እሺ፣ አመሰግናለሁ። ትዝታ እባላለሁ። የተጻፈ የግል ራዕይ ያለኝ ከ7 ዓመት እስከ 12 ዓመት ያሉ ልጆች ላይ መስራት ነው የምፈልገው። ራሳቸውን እንዲያውቁ፣ አላማቸውን እንዲለዩ፣ የወደፊት ደግሞ ግባቸውን እንዲቀርጹ፣ እንዲያውቁ፣ ማንነታቸውንም እንዲረዱ የማድረግ ራዕይ ያለኝ። ያንን ያደረኩ ግን ገቢ የማገኝበት ቢሆን በሶሻል ሚዲያው በተለያየ አማራጭም ሊሆን ይችላል ቢሆን አሁን ካለሁበት የገቢ ምንጭ ከሆነኝ የቅጥር ዘርፍ ወጥቼ ያንን እየሰራው ገቢ ማግኘትን አሳካለሁ በ2018። ምን ላይ ነው መስራት የፈለግሽው? ዩቲዩብ፣ ቲክቶክ፣ ሌላ ሶሻል ሚዲያ? ከዛ ቪዲዮዎችን ያህል ቪዲዮ ሰርቼ እለቃለሁ። ማየት እንግዲህ የማን ጉዳይ ይሆናል? የህዝቡ ነው። ጥርት አድርገሽ ለምሳሌ 100 ቪዲዮዎችን በዚህ ጉዳይ ላይ ሰርቼ ዩቲዩብ ላይ አፕሎድ አደርጋለሁ። እንደዛ አሪፍ፣ በጣም ደስ የሚል ሀሳብ። አሜዚንግ። አሁን 2017 ላይ የጀመርኩት ቴሌግራም ግሩፕ አለኝ፣ የታነጸ ትውልድ ነው የሚለው። በዚህ አመት ደግሞ ዩቲዩብ ላይ እና ቲክቶክ ላይ እንደ እግዚአብሔር ፈቃድ አስቤያለሁ። ፈቅዷል። ስፔሲፊካሊ ግን እግዚአብሔር ፈቅዷል። አላስቀመጥኩትም ምን ያህል ቪዲዮ አስቀምጥ ማለት ነው። መለካት ያለበት መስራት ያለበት ይሄን ያህል ቪዲዮ ፖስት አደርጋለሁ፣ ሰብስክራይበሬን ደግሞ ይሄን ያህል አደርጋለሁ። ከዛ የሚመጣው ወጪ የሚመጣው ገቢ ካልኩሌት ይደረጋል በተወሰነ መልኩ። ከዛ ያንን ገንዘብ ለዛ ፕሮጀክት ታዩዋለሽ ማለት ነው። አሪፍ፣ በጣም አሪፍ። አሜዚንግ። እናመሰግናለን። እኔ የመጣሁት ከጅማ ነው። 2018 ማሳካት የምፈልጋቸው አንድ ነገር አለ። እሱ ምንድነው? ትልቅ ቲም ጅማ ላይ መፍጠር። ትልቅ ቲም ደግሞ ጅማ ላይ ሲፈጠር ገና ይቀራናል። ያው ጅማ ላይ ገና አልተሰራበትም እውነት ለመናገር። ስለዚህ ደግሞ እዚህ የጋበሰኝ በጣም ወደው በጣም ማከብረው ኢንጂነር ግሩም ይባላል። ኢንጂነር ግሩምን ደግሞ የጋበዘው ወንድም አቤል ነውና አያቴ እዚህ ያለ እዚህ ማዕከላችን ይገኛል ማለት ነው። ስለዚህ አንዴ ለአያቴ አመስግኑልኝ። በጣም ይለያል እና ስለዚህ 2018 ያው ጠንካራ ስራ ይጠብቀናል ሁላችንም። ጥያቄ ያለኝ ሌላ። ኦኬ መልካም። ስንት ትልቅ ማለት ስንት ነው? ኦኬ እስከ እኔ አሁን እንግዲህ በአንድ አመት ውስጥ እስከ 500 ለማሳካት 500 ቲምን ለመፍጠር ማለት ሰዎችን ማለት ነው ወደ ኢቲኬር ካምፓኒ ኢንቫይት ለማድረግ ሞክራለሁ። 500 ብዙ አይደለም፣ ጨምር። ምክንያቱም እኔ በአንድ አመት ውስጥ እኔ አሁን ጎበዝ የሚባል ኔትወርከር አይደለሁም። በአንድ አመት ውስጥ የኔ ቲም 8300 ነበር። እሺ የመጀመሪያ አመት ማለት መልካም። እሺ አመሰግናለሁ። ለምን እንደዚህ እንዳልኩኝ ከገባው ኦልሞስት ከዛሬ ነው የምጀምረው። የኋላውን እርሳው። ከዛሬ ጀምሮ እስከ 2018 መጨረሻ ጅማ ላይ ስንት ቲም ኤክስፔክት እናደርግ? በቃ 1000 ለመስራት ያው በግሌም እንደ ቲምም 1000 በጣም ለመስራት ዝግጁ ነኝ። ምክንያቱም ገና ማህበረሰቡም ማንቃት ይፈልጋል። ይገባችኋል? እንግዲህ ማህበረሰቡ ለማንቃት ደግሞ የግድ ቀለሊት መስራት ይጠበቅብናል። ይሄን ነው እንግዲህ። አመሰግናለሁ። ሁላችሁንም ወዳችኋለሁ። እሺ እናመሰግናለን። እሺ አንድ ሰው ስንት ደቂቃ አለን? ታየ ስንት ደቂቃ አለን? ኦኬ ሁለት ሰው ብቻ፣ ሁለት ሰው አንዳንድ ደቂቃ። ግባችሁን አታብራሩልን። ጥርት ያለች በቃ እንዲህ አረጋለሁ ብቻ ነው ምንፈልገው። አመሰግናለሁ። ኤልሻዳይ እሸቱ እባላለሁ። ከጻፍኳቸው ብዙ ጎሎች ውስጥ በጣም ደስ የሚለኝ ባሳካው ብዬ ውስጤ የሚነዝረኝ ኢትዮጵያን በዓለም አቀፍ መድረኮች ላይ ሪፕሬዘንት አድርጌ ተናጋሪ መሆን እና ደግሞ መጽሐፌን ማስመረቅ
ተፈትገው ማማር ይላል ርዕሱ። አመሰግናለሁ። ዋው! ይሄ አሁን በቃ ጥርት ያለ ስራ ይጠብቃል፣ ስራ ይጠብቃታል። በጣም አሪፍ ሀሳብ። አንድ ሰው ስጥና እንጨርሳለን፣ ሌላ ነገር ስለሚቀረን ማለት ነው። የምትለይበት ክራይቴሪያ እንግዲህ ፍጠራ አንተ ወይ ለተነሳ ወይ ለሮጠ። እሺ የ2018 ያስቀመጥኳቸው እቅደይ የኔትወርክ ስፋቱ ወይ ቲም ሳይዝ 300 ነው ያስቀመጥኩት። ሁለተኛ ደግሞ ማኪና ስለወሰድኩ የሱን ዕዳ ተላልቅ ዕቁቦች ስላሉ በኮሚሽንም አድርጌ የማኪናውን ዕዳው ለመክፈል። ሶስተኛው ደግሞ ትንሽ የጤና እክል እያጋጠመኝ ስለሆነ አስሚ፣ ስኳር፣ ሌላ ስፓይሮናይን ሲመጣ በሱ የኢሙኒቲ ስራ ስለሚሰራ እሱ ጤናዬን መጠበቅ የሚል እቅድ አስቀምጫለሁ። ዋው ዋው ዋው! ቲሙ ግን አንሷል፣ አላነሰም? አንሷል። 300ን ስንት እናድርገው? 10 እንጨምርበት። 3000 በቃ አድርገነዋል። 3000 በጣም እናመሰግናለን። እሺ ወደ መጨረሻው ስንሄድ ፓርት ሲ ላይ 2 ሆናችሁ 3 የጻፋችኋቸውን የ2018 ግቦች ሼር ትደራረጋላችሁ። አንደኛ ግቦቹን ሼር ማድረግ፣ ሁለተኛ ደግሞ ቢሳኩ የሚመጣውን ለምን አስፈለገ የሚለውን ማለት ነው። በእኔ ላይ በቡድኔ ላይ ወይንም በቤተሰቤ ላይ የሚያመጣውን ኢምፓክት ተነጋገሩ። ለምሳሌ አንድ ሰው መኪና ከወሰደ ሴልሱ 2 እጥፍና ከዛ በላይ ነው የሚመጣው፣ እርግጠኛ ሆኜ የምነግራችሁ። ስለዚህ ኮሚሽንን 2x ለማድረግ አንዱ ሚስጥር ምንድነው? መኪና መግዛት ነው። ብዙም መልፋት አያስፈልግም። ስለዚህ መኪና ገዛለሁ ያለው ሰው ሰፈር ላይ ጀለሶችን አስቀናለሁ ሳይሆን፣ ምክንያቱም የሚሆነው ምንድነው? የቲሜን ሽያጭ ስለሚያቀጣጥልልኝ፣ ምክንያቱም የሚሆነው ማለት ስለሚያነቃቃቸው ይሆናል ማለት ነው። ስለዚህ እሱን ሼር ተደራረጉ፣ ጎን ለጎን ሼር ተደራረጉ። ሐሳብ ተሰጣጡ። አንሷል፣ ግልጽ አይደለም፣ ይብራራ፣ ምክንያቱም አጥጋቢ አይደለም መባባል ትችላላችሁ። ጥርት ያለ ነገር መሆን አለበት። በጣም አሪፍ፣ በጣም አሪፍ። የመጨረሻ ሜሴጅ አለን። ኢቲኬር የመጨረሻው ሜሴጅ ምን መሰላችሁ? ይበቃችኋል ዲስከሽን። It says your team will never set bigger goals than you። የኛ ቲሞች ምን አያደርጉም? ከኛ የሚበልጥ ጎል ሴት አያደርጉም። ስለዚህ እናንተ ምን አድርጉት ማለት ነው? ስታንዳርዱን ጌጁን ከፍ ማድረግ አለባችሁ። አንድ ጊዜ ምን ተፈጠረ መሰላችሁ? ሲስተር እኔን 4 ዓመት ትበልጠኛለች። 17 ዓመት አከበረች ዘንድሮ። የሚቀጥለውም 17 ዓመትን አከበረች። ለ4 ተከታታይ ዓመት 17 ዓመት የሚል ሻማ አበራች። ከዛ እኔም 17 ዓመት ሆነኝ። በየት ልለፍ? እንደዚህ እንዳታረጉ። ቲሙን የሚይሰዋል እንዲህ ያርጉ። እለፉ እናንተ አለዛ አሸልኳቸው ወይ ይሄ ማለት እሱ ነው። እናንተ ለምሳሌ 30 ሺህ ብር አግኝታችሁ ስተካረጋችሁ ቲሞቻችሁ ከዛ በላይ የማግኘት ማይንድሴት ምን አያደርጉም? አይደፍሩም። እየደፈራችሁ ከፍ ያለውን ነገር አቺቭ እያደረጋችሁ አሳዩአቸው። ለዛ ነው ቲም ሳይዝም ኮሚሽንም ምንም ስታቀዱ ስቀሉት፣ ጌጁን ከፍ አድርጉት። ለነሱ አየር እንዲሰጣቸው ማለት እንደፈለጉ እንዲዘሉ፣ በነፃነት እንዲያስቡ፣ ትልቅ ነገር ድሪም እንዲያረጉ እድል ስጧቸው ለማለት ነው። ሶ ከኔ ጋር ያለን ሴሽን በዚህ ጨርሰናል ማለት ነው።